ደስ የሚል ነው የሰራሁትና ቤተሰቦቼ ስሞትላችሁ ቪዲዮን በላይክ ጀምሩ። ቪዲዮን እስከ መጨረሻው በመመልከት አብራችሁን ሁኑ። የዛሬው ቪዲዮ እንግዲህ ለየት ያለና ደስ የሚል ውሎ ነው። እንደምትወዱት ተስፋ አደርጋለሁ። አደራ የምላችሁ በላይክ እንድትጀምሩልኝ ነው። ዋው በጣም ዋው የሚያስብል ዶሮ ወጥ እንደሆነ ተስፋ አደርጋለሁ። እስኪ አስተያየታችሁን እናንተም ኮሜንት ላይ አድርጉልኝ። እንግዲህ ዛሬ ከባሌ ከልጄና ከኔ ጋር ትውላላችሁ። ቪዲዮውን እንዳልኳችሁ በላይክ ጀምሩ የኔ ፍቅሮች። እና ቲምጥቅ እያለች ነው ዶሮአችን። በነገራችን ላይ በዓል ምናምን ሲሆን ከዚህ ወፍር ያለ ለምሳሌ 6 ኪሎ ምናምን። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ ዛሬ በመጀመሪያ ምንም ነገር ከማለቴ በፊት የኔ ቅመሞች ታችሁን አበረታቱኝ፣ ሰብስክራይብ አድርጉ፣ ቪዲዮን በላይክ ጀምሩ። ዛሬ ደስ የሚል ከባሌና ከልጄ ጋር የዋልኩትን ውሎ አንድ በአንድ ይዤላችሁ መጥቻለሁ። እሺ እንግዲህ እዚህ ጋር እንደምታዩት ዶሮ አማርኛ ላይ ባሌና ዶሮ መስራት ነበረብኝ። እንግዲህ እንደ ሀገራችን እንደ ነጮች ሳይሆን እንደ ሀገራችን የዶሮ አገነጣጠል ወይም ማሰራር ፕሮሰስ በቅደም ተከተል እንዲሁም ሙሏችንን ይዤ የመጣሁት በጥሞና እንድታዳምጡ እጋብዛችኋለሁ የኔ ውዶች። እና እዚህ ጋር እንደምታዩት ዶሮዬን በሙቅ ውሃ ከጎነፍኩኝ በኋላ ቆዳውን ጸጉሩ ምናምን አነሳሳው። እዚህ ጋር ያው አጠር ነው ያደረኩላችሁ፣ ምክንያቱም ቪዲዮ እንዳይረዝምባችሁ ሳይሰለቻችሁ ደስ እያላችሁ እንድታዩት በማሰብ ማለት ነው። እዚህ ጋር እንግዲህ የኔ ድምቀቶች ልጁ ጩጬው ይረብሻል፣ ባሉካው ደግሞ ነጭ ሽንኩርት በማላጥ እያገዘኝ ነበረ። እኔ እናንተ ደግሞ እዚህ ጋር ዶሮአችንን እየገነጠልን ነው። እና ይህን ቪዲዮ እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ። አደራ የምላችሁ ላይክ አድርጉልኝ። ለእናንተ ምንም አይጨምርም አይቀንስም፣ ለእኔ ግን እናንተ ላይክ ስታደርጉልኝ ነው ቪዲዮ ቫይራል የሚወጣው። እንግዲህ ለድምጽ መጎርነን ይቅርታ፣ ሰሞኑን በጣም ጉንፋን ይዞኛል፣ ለዛ ነው። ግን እኔ ታች ለእናንተም አልሆነ የለም ጉንፋንም ይዞኝ እንግዲህ እየሰራዋላችሁ ነው። እዚህ ጋር እንደምታዩት ዶሮውን ገነጣጥዬ ጨርሼ የውስጥ እቃዎችን እያወጣው እየጣልኩኝ ነበረ፣ የማይበሉ ፓርቶችን ማለት ነው። እና የኔ ውድ ባል ደግሞ እዚህ ጋር በቃ ጉድ እያለ ነጭ ሽንኩርት እየላጠልኝ ምናምን ነበር። እዚህ ጋር ኦልሬዲ ገነጣጥለን ጨረስን። አጥቤዋለሁ፣ በጣም ደጋግሜ አጥቤዋለሁ። ከዛ እንደ ማንኛውም ሀበሻዊ እንደሚያጸዳ በሎሚና በጨው ዘፍዝፌው ቆየሁ። እንደምታዩት ዋው በጣም ንጹህ ነው። አዶኒን እያያችሁ ነው፣ የቤቱ ድምቀት እየቀወጠው ነው። ድምጹን ብትሰሙ ትስቃላችሁ። ባሌ ደግሞ እስኪ 12 እንዳወጣሽው ትሪ ላይ አርገሽ ቁጠሪልኝ ምናምን ያለኝ ነበር። ስቀልዳችሁ ነው፣ ያቀኛል። ብዙ ጊዜ ዶሮ ሰርቻ አብልቼዋለሁ። እና እንደምታዩት እዚህ ጋር 12 ዶሮ አውጥቻለሁ። አንገቱን ብዙ ሰው ለ3ም ለ4ም ለ2ም መቁረጥ ይችላል። እኔ እዚህ ጋር ገና አልቆረጥኩትም እንጂ እንደዚህ መጣር ትችላላችሁ፣ መቁረጥም ትችላላችሁ። እና እንግዲህ የክርስቲያን ጾም 2 ወር ጾም አብይ ጾም ሊገባ ስለሆነ ከዛ በፊት ዶሮች ናፍቆኛል ስላለ ባሌ፣ እኔ ደግሞ ለባሌ መታዘዝ ግዴታዬ ነው ብዬ እንግዲህ ልሰራለን ነው። እዚህ ጋር ውዱ ባሌ ያዘጋጀልኝ ነጭ ሽንኩርት በዚህ መልኩ ወደ ፍሪጅ ላረጋው ነው። ቤተሰብ ማስታወሳችሁ ማታ የተቀረጸ ቪዲዮ ነው። ከዛ ለስራ ያግዘኛል ብዬ ስላሰቡ ዶሮዬን አጣጥቤ ምናምን በሎሚ ምናምን አርጌ ፍሪጅ ውስጥ ነው ያሳደርኩት። እዚህ ጋር በጧት ተነሳው። እግዚአብሔር ሆይ ተመስገን ይችን አዲስ ብርሃን ቀን ስለሰጠኸኝ አልኩና ሁላችሁም እስኪ እግዚአብሔርን አመስግኑ የኔ ውዶችና ተነሳው። እንጀራ መጋገር ጀመርኩ። ከዛ 2 ሰዓት አካባቢ ላይ ጊዮንን ቀሰቀስኩት። ተነሳልኩት፣ ተነሳ። እዚህ ጋር ነጭ ሽንኩርት ማለት ሽንኩርት በመላጥ እያገዘኝ ነበረ እኔ እንጀራ እስከምጋግር። በመሃል የምነግራችሁ በትዳር ውስጥ ስትኖሩ ተከባበሩ፣
የሴት ስራ ነው፣ የወንድ ስራ ነው አትባባሉ። መከባበር፣ መተጋገዝ ፍቅርን ያድሳል፣ ፍቅርን ይጨምራል። በዚህ በኩል የኔ ባል እግዚአብሔር ይመስገን በብዙ ነገሮች ያግዘኛል እና እዚህ ጋር እያወራን ምናምን እንጀራዬን እየጋገርኩኝ ነበረ በጠዋቱ አየር ማለት ነው። እና ሽንኩርት ከረከሰማ ለምን ዶሮ አንበላማ ልላችኋለሁ። ሽንኩርት 1 ኪሎ 150 ብር ነበር፣ አሁን ግን 30 ብር ነው። በጣም ዲስካውንት ነው። እና እስካሁን የነበረውን ቪዲዮ እንዴት አያችሁት? ኮሜንት ጻፉ እሺ። ማታ ላይ ነገሮችን አዘጋጅቶ ማደር ለጠዋት ቅልል ስለሚል ማታ ከምንተኛልና እንዳሳየዋችሁ ዶሮአችንን ገነጣጥለን አጻጥበን ጽድት አድርጌ በሎሚ አድርጌ ፍሪጅ ውስጥ አስቀመጥኩት። ለምን ሎሚው ጥሩ ሽታ እንዲኖር ያደርገዋል ጠዋት ላይ። እዚህ ጋር ምጣዳችን ደግሞ በየመሃሉ ሻወር ካልወሰደች እንጀራ አታወጣም። እንጨት አትወድም። ደግሞ እንጨት ስትቀንሱ የእንጀራ ዋይን ጥፍት ይላል። ሰው ያለኝ አማራጭ ከሰማ በኋላ ውሃይን እየረጨውኝ መጋገር ነው። ከዛ እዚህ ጋር በቃ ያው ባሌ ጎበዝ ነው በነገራችን ላይ እያያችሁ ነው። ማን ነው በጧት ተነስቶ እንደዚህ የሚያግዝ ባል ያለው? ኮሜንት አድርጉ። እንጀራችን እዚህ ጋር እናሰፋለን ቀለል አድርገን። ሽንጧን ይዛለች ግን ኤልዱ ምን ሆና ነው? ጀርባዬን አሞኝ ይሁን ምናምን አላውቅም። እና ቤተሰቦቼ እንግዲህ በጥሞና ሳትሰለቹ ቪዲዮውን እስከ መጨረሻው ካያችሁት ደስ የሚል ውሎ እንደዋል ታያላችሁ። የኔን የእህታችሁን ሙያ ዶሮ ታያላችሁ ማለት ነው። ቤተሰብ ሰው እንደዚህ ካደረግን በኋላ እዚህ ጋር ካሜራውን ላጠፋው እየሄድኩ ነበረ። ምክንያቱም ሙሉ ከተቀረጸማ 1 ሰዓት ምናምን 2 ሰዓትም ሊሆን ይችላል። እዚህ ጋር ኦልሬዲ ባሌ ሽንኩርቱን ጨርሶ እየፈጨ ነው። እኔም እንጀራዬን ጨርሻለሁ። ጨራረስን። ከዛ እዚህ ጋር እሳታችን አዶኒ ካልጨፈርሽ እያለኝ ነበረ። ልብስ በጣም እያጣበቀኝ ስለነበር ቁምጣ ነገር ለበስኩኝ እና ሙዚቃው ብትሰሙት ትስቃላችሁ እናንተ ራሱ። እዛ ጋር ሽንኩርታችን እንትን እያለ ነው። በእንጨት ነው የሰራሁት። አንደኛ በእንጨት ሲሆን ፍጥነት ይጨምራል፣ በፈለጋችሁት መጠን ይንተከተካል። ስቶፕ ሲሆን ፍዝዝ፣ ከሰልም ሲሆን እንደዛው። ሰው ያለኝ አማራጭ በእንጨት መስራት ነው ማለት ነው። እና እንደዚህ ከልጄና ከባሌ ጋር ፈታ እያረኩኝ ቀለል ያለው ውሎ ዋልኩኝ። አቤት ጭፈራ! እሪ እሪ ማናህሎሽ ብያታለሁ ራሴ። እናንተስ እስኪ ስማሙላት። እያሳቀብኝ ነበር ጊዮን እንደው ወይኔ። ከዛ ጨረስን። እዚህ ጋር ጭፈራው አለቀ። ሽንኩርታችን እየበሰለ ነው። ቀለል ያለ ዶሮ ወጥ ነው የሰራሁት። 4 ኪሎ ነው ሽንኩርት ነው የተጠቀምኩት። በጣም ውፍር እንዲል አልፈለኩም እና ለምንድን ነው በዛ ላይ እንትን ብረት ድስቴ ትንሿ ናት። የዶሮ ከአንድ ዶሮ በላይ አሰራም። ሽንኩርቱ ከመጠን በላይ ከበዛ ምንም አይነት ውሃ ወይም ዶሮውን አይይዝልኝም ማለት ነው። ለዛ ነው የኔ ውዶች። ከዛ እዚህ ጋር ፕሮሰሳችንን እያመሳሰልን ነው። ሽንኩርታችን በደንብ መብሰል አለበት፣ ዘይት ምናምን ሳንጨምር። ይቅርታ ለሳሌ። ከዛ እዚህ ጋር በደንብ ብስል ሲል ዘይት እንጨምራለን ማለት። እዚህ ጋር ዘይት ጨምሬያለሁ። ዘይት አላበዛሁም፣ ምክንያቱም ዘይት ሲበዛ ደስ አይልም። አንዳንድ ሰው ዶሮ ሲሰራ ካላይ በቃ እንደ ውሃ ዘይቱ ጥቁር ብሎ ጥልል ማለት አለበት፣ ግን እንደዛ አይደለም። ቅቤ ከሆነ ነው። ቅቤ ካላችሁ 2 ማንኪያ 3 ማንኪያ ከላይ ስታደርጉበት እንደዛ ይጠላል። ዘይት ግን ሰላም አይሰጥም ከበዛ። የኔን ወጥ ቆይ ታውታላችሁ ቤተሰቦቼ፣ እንደምትወዱት ተስፋ አደርጋለሁ። እና ይሁት እዚህ ጋር በቃ በስሏል። በጣም ሙትት ነው ያለው ሽንኩርቱ። በዛ ላይ መፍጫዬ ድቅቅ አልኮ ስለሆነ የሚፈጨው ያን ያህል እንትን አላለም። እዚህ ጋር በርበሬ ሲጨምር አልተመቸኝም፣ አልቀረስኩትም። በርበሬያችንን በቂ በርበሬያችንን ጨምረናል።
ዶሮ ወጥ ላይ ቲማቲም ይጨመራል አይጨመርም? በጣም ብዙ ሰው የሚከራከርበት ጉዳይ ነው። ግን ይሄ የሙያ ጉዳይ ነው ማለት ቲማቲም ብጨምሩትም ባጨምሩትም ዲፈረንስ የለውም። ምንድነው ነጭ ቲማቲም ቀይ ምንድነው ዶሮ ወጥ ላይ የማይጨመርበት ምክንያት ሲቆይ ወደ ላይ ኩፍ ይላል ቶሎ ይበላሻል አይነት ነገር ነው እንጂ ቲማቲም የትኛውም ወጥ ላይ ብጨምሩት ቴስት አለው፣ ይጣፍጣል። ሶኒ ብጨምር ደስ ይለኛል ማለት ነው። ልክ እንትኑ እንዳያበላሽባችሁ የዶሮውን ከለር ቀይ ወጡን ወደ ነጭ እንዳይቀይርባችሁ ከፈለጋችሁ ቲማቲሙን በውሃ ጣዱት፣ ቅልት ያለ በጣም ውሃ ላይ ጣዱት። ከዛ ልጣጩን አንሱት። ከዛ መሃል ላይ ደግሞ ነጭ ነገር አለው ቲማቲም፣ እሱን አውጥታችሁ ጥላችሁ ፈይታችሁ ጨምሩት። ጣዕም ይሰጥላችኋል እንጂ ምንም አይነት ጉዳት የለውም። እዚህ ጋር ስጎዬ መብሰሉን ሳረጋግጥ ዶሮዬን ከፍሪጅ አወጣው፣ ድጋሚ ያጠብኩት በጫው ምናምን። እንደምታዩ ጽድት ያለ ነው። ጨመርኩት እዚህ ጋር ጨመርን። ከዛ እናመሳስላለን። ከዛ መሳልሰን ሲንተከተክልን ግን ሰብስክራይብ እና ላይክ ማድረጋችሁን በመሃል ላስታውሳችሁ እንዳትረሱ። እኔ 25000 ሰብስክራይብ ይዤ ያን ያህል አለመታየቱ በጣም ነው የሚገርመኝ ማለት ነው። ባሌ ዛሬ ከስራ ቀረ፣ እኔን አገዘኝ በመቅረጽ ሽንኩርት በመላጥ አይዞሽ በማለት። ሲጀመር ከጎናችሁ ቁጭ ካሉላችሁ እኮ ብርታት ናቸው ታያለሽ። እዚህ ጋ እያማሰል ነው እና ቤተሰቦቼ ብቻ ደስ የሚል ጣዕም ያለው ዶሮ ሰርቼ ልጄንም ባሌንም አበላሁ፣ እኔም በላው። በእሳት መስራት ሰላም አለው። በቃ እንደፈለጋችሁ ሁኑ ነው የሚንተቀጠቅላችሁ እንጂ ወደ እኔ አንቺንም ልቅረጽሽ እያለኝ እያሳቀኝ ነበር እዚህ ጋ። ከዛ ጨረስን። እዚህ ጋ በቃ በጣም ውፍር ያላለም በጣም ቀጭን ያልሆነ ዘይት ያልበዛበት ደስ የሚል ነው የሰራሁት። እና ቤተሰቦቼ ስሞትላችሁ ቪዲዮን በላይክ ጀምሩ። ቪዲዮን እስከ መጨረሻው በመመልከት አብራችሁን ሁኑ። የዛሬው ቪዲዮ እንግዲህ ለየት ያለና ደስ የሚል ውሎ ነው። እንደምትወዱት ተስፋ አደርጋለሁ። አደራ የምላችሁ በላይክ እንድትጀምሩልኝ ነው። ዋው በጣም ዋው የሚያስብል ዶሮ ወጥ እንደሆነ ተስፋ አደርጋለሁ። እስኪ አስተያየታችሁን እናንተም ኮሜንት ላይ አድርጉልኝ። እንግዲህ ዛሬ ከባሌ ከልጄ እና ከኔ ጋር ትውላላችሁ። ቪዲዮውን እንዳልኳችሁ በላይክ ጀምሩ የኔ ፍቅሮች። እና ቲምጥቅ እያለች ነው ዶሮአችን። በነገራችን ላይ በዓል ምናምን ሲሆን ከዚህ ወፍር ያለ ለምሳሌ 6 ኪሎ ምናምን ብታረጉ ሽንኩርቱ ይወፍራል። ግን ከዚህም ቢወፍር ምንም ያን ያህል እንትን አይሰጥም። ለዛ ብዬ መካከለኛ ዶሮ ወጥ ነው የሰራሁት። ኦኬ እና እንዴት አያችሁት? የእህታችሁን ሙያ ወደዳችሁት? እንዴት ነው? ባለሙያ ነች። የሆነ ቀን ምንድነው የሰራውላችሁ ድንች በስጋ ሰርቼ በጣም ነው የወደዳችሁት። በጣም ነው ሰፖርት ያደረጋችሁኝ። በጣም ነው ኮሜንት ያደረጋችሁልኝ። በጣም ጎበዝ ነሽ፣ ምርጥ ስራ ነው ብላችሁኛል። እዚህ ጋር ቀረበ፣ ምግባችን ቀረበ። በቃ አዶንዬ ማታ ሳዘጋጅ ዶሮ ሳልበላ አልተኛም ብሎ እያለቀሰ ነበረ። ከዛ ጠዋት ነው የሚበላ ብዬ ምናምን አታልዬ አስተኛሁት። ጠዋት ሲነሳ ደግሞ ዶሮ ሳለኝ። ከዛ በቃ ሰራውለት ምናምን። ምሳ ላይ ብዙም ትኩስ የሚያቃጥል ነገር አልበላም። የስጋዋን ፓርት ምናምን በላ። ብቻ ደስ የሚል ውሎ ነበረ። የወደድኩት የሚያምር ውሎ ነው የዋልነው። እግዚአብሔር ይመስገን። ቤተሰቦቼ እናንተም እንደምትወዱት ተስፋ አደርጋለሁ። ቡና ስንጠጣ ልቀርጽላችሁ ነበር ግን ቪዲዮ ይረዝማባችኋል ብዬ ስላሰብኩ አልቀረጽኩትም። ዋው እያለኝ ነበር ባሌ። በቃ አቤት ጣዕሙ፣ አቤት እጅሽ ይባረክ ምናምን እያለኝ ነበረ። እኔን ሳያጎርስማ እንዴት ይጎርሳል? የኛ ቤት ህግ ነው። የትም ቦታ እንሂድ ቤተሰብም ጋር ምንም
የግድ ማጉረስ አለበት። የካሜራው አቀራረጽ እኔ በግራ እጅ የምበላ ነው የሚመስለው። ይገርማል። እኔ ራሱ አሁን ስቀመጥ ሳየው ግን ካሜራው ነው ቤተሰቦች። እሺ እንጂ እኔ የታችሁ ግራኛ እንዳልሆንኩኝ ማወቅ አለባችሁ። ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ። ሰብስክራይብ እያረጋችሁ ዩቲዩብን አሳድጉ። ባይ ባይ የኔ ውዶች።